መዝሙረ ዳዊት እንዴት እንጸልይ? መዝሙረ ዳዊት ተበልቶ ይጸለያል ወይ? ከሩካቤ በኋላስ መዝሙረ ዳዊት ይጸለያል ወይ? እንዲሁም ደግሞ መዝሙረ ዳዊት ከመጸለያችን በፊት ምን እንበል? የመዝሙረ ዳዊት ቅደም ተከተሎችን በዚህ ቪዲዮ እንመለከታለን። ሰላም ተወዳጆች፣ በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይህ ሰዋስው ሚዲያ ዩቲዩብ ቻናላችን ነው። እኔ ደግሞ ዲያቆን ዘሰዋስው ነኝ። በዚህ ዩቲዩብ ቻናላችን ጠቃሚ የሆኑ ኦርቶዶክሳዊ የሆኑ ትምህርቶችን እንማማራለን። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ይህን ቪዲዮ ከመጀመራችሁ በፊት ጀምራችሁትም ከሆነ እንደገና ተመለሱና VPN አብርታችሁ መመልከት ጀምሩ። እሱ ይረዳኛል። እንዲሁም ደግሞ ቪዲዮ ለብዙ ሰዎች እንዲደርስ ላይክ በማድረግ ቪዲዮውን ጀምሩት። አሁን ቀጥታ ወደ ትምህርታችን እንሄዳለን። እግዚአብሔር አምላካችን ከጅማሬ እስከ ፍጻሜ አብሮ እንዲቆየን ቅዱስ ፈቃዱ ይሁንልን። ዛሬ የምንመለከተው መዝሙረ ዳዊት እንዴት እንጸልይ የሚለው ነው። የብዙዎቻችሁ ጥያቄ ስለሆነ በዚህ ቪዲዮ አካትቼዋለሁ። እንዲሁም ደግሞ ቅደም ተከተሉ እንመለከታለን። መዝሙረ ዳዊት ከመጸለያችን በፊት ምን ማለት እንዳለብን እናያለን ማለት ነው። እስከመጨረሻው ይሄን ቪዲዮ እንድትከታተሉ ጋብዛለሁ። የመጀመሪያው ነገራችን የሚሆነው መዝሙረ ዳዊት ከመጸለያችን በፊት ምን እንበል? መዝሙረ ዳዊት ከመጀመራችን በፊት እንዲህ ብለን እንጀምር። በግዕዙ ለምትሉ ነአ ዳዊት ንጉሠ እስራኤል ሰናይ ወጡመ ቃል ታለበወኒ ነገር ወፍካሬ ኩሉ አምሳል ከመ እወድሳ ለማርያም ድንግል እንዘ ጸርህ ወእብል። መዝሙረኛው የእስራኤል ንጉሥ ዳዊት ሆይ ወደ እኔና የዚህን ጣፋጭ የሆነ መዝሙር ቃል ትገልጽልኝና ታስረዳኝ ዘንድ ሚስጥሩም ይገለጽልኝ ዘንድ እየጮኩና እየተናገርኩ ድንግል ማርያምንም አመሰግናት ዘንድ በማለት መጀመር ትችላላችሁ። ከዛ በኋላ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለም ዓለም ለአብ ለወልድ መንፈስ ቅዱስ ምስጋና ይገባል ዛሬም ዘወትርም ለዘላለሙ አሜን ብላችሁ መጀመር ትችላላችሁ፣ በአማርኛ ለምትሉ ማለት ነው። ከዛ ቀጥሎ መዝሙረ ዳዊት እንዴት እንጸልይ ነው። ብዙዎቻችሁ የመዝሙረ ዳዊት ቅደም ተከተሉ እንዲሁም ደግሞ እንዴት መጸለይ እንዳለባችሁ ግራ የገባችሁ አለ። ስለዚህ በዚህ ቪዲዮአችን የምንመለከተው አንደኛው እሱ ነው። መዝሙረ ዳዊት እንዴት እንጸልይ። መጀመሪያ መዝሙረ ዳዊት ከመጸለያችን በፊት ይሄንን ካልን በኋላ ቀጥታ የምንሄደው ጀማሪ ከሆናችሁ አሁን ለጀማሪዎች መጀመሪያ እናገራለሁ፣ ከዛ አሁን ላላችሁ ቅደም ተከተሉ እናገራለሁ ማለት ነው። ጀማሪ ከሆናችሁ ከዚህ በፊት ምንም አይነት መዝሙረ ዳዊት ጸልያችሁ የማታውቁ ከሆነ ከእንደ አዲስ የምትጀምሩ ከሆነ እንዲሁም ደግሞ ከዚህ በፊት ስትጸልዩ ቆይታችሁ እያቋረጣችሁ እየተቸገራችሁ ከሆነ በየዕለቱ 10 መዝሙረ ዳዊት በመጸለይ ጀምሩት። እንዳይበዛባችሁ ከስራ ጋርም ሊሆን ይችላል ከህይወታችሁ ወይም ደግሞ እንደ መጀመሪያም ከሆነ ሊከብዳችሁ ስለሚችል 10 መዝሙረ ዳዊት እያደረጋችሁ ወይም ደግሞ 10 መዝሙር እያደረጋችሁ በመለማመድ መጸለይ ትችላላችሁ። ስለዚህ እሱን እንዴት እናደርግ? የመጀመሪያው ለምሳሌ አንድ ሰው ዛሬ ዕለቱ ማክሰኞ ነው፣ ይሄንን ቪዲዮ የቀረጽኩላችሁ ከመጀመሪያው ጀምሮ ነው መጀመሪያ ያለበት። ፍካሬ ጻድቃን ወዘሃጣን ወይም ደግሞ በክፎች ምክር ያልሄደ በኃጢአተኞች መንገድ ያልቆመ ከሚለው እዚህ ትጀምራላችሁ፣ አንድ ብላችሁ ማለት ነው። ስለዚህ አንድ ካላችሁ በኋላ እስከ 10ኛው መዝሙር ትሄዱና 10ኛውን ጸልያችሁ 11ኛው ላይ ታቆማላችሁ ማለት ነው። በሚቀጥለው ስትጀምሩ ወይም ደግሞ በሚቀጥለው ነገ ስትቀጥሉ፣ ለምሳሌ የምትቀጥሉት ካቆማችሁበት ነው ከ11 ነው እንጂ ለምሳሌ የዕለቱ መዝሙረ ዳዊት አለ። የዕለቱን ደግሞ በኋላ ነግራችኋለሁ። አንድ ሰው የዕለቱን መዝሙረ ዳዊት እየጸለየ ነገር ግን 10 እንደ መጀመሪያ የሚጸልይ ከሆነ 10ሩን ሳያቋርጥ ነው መጨረሻ ያለበት። ያ ማለት ዛሬ ከ1 እስከ 10 ከሆነ ነገ ከ11 እስከ 20፣ ከነገ ወዲያ ከ21 እስከ 30፣ ከዛ በኋላ ደግሞ ካቆመበት ይጀምራል ማለት ነው። ከ31 እስከ 40 እያለ እስከ 150 ዳዊቱ ይቀጥልና ከዛ በኋላ የሚሄደው መዝሙር 50ውን እንደጨረሰ የነቢያትን ጸሎት የእሁድ ማለት ነው። ስለዚህ የነቢያትንም ጸሎት ጨርሶ ይመለሳል። 15 ነው የነቢያት ጸሎት፣ እሱን አድርሶ ይመለሳል። ከዛ በኋላ እንግዲህ ወጣቶች የመጀመሪያ መኃልየ ሰሎሞንን መጸለይ ትችላላችሁ። ከዚህ በፊት ጸሎት አድርጋችሁ የምታውቁ ከሆነ፣ የማታውቁ ከሆነ ሚስጥሩ የማይገባችሁ ከሆነ ትንሽ ሚስጥሩ ወደ ሌላ ነገር ስጋዊ ነገር እንዳይመስልባችሁ መተው ትችላላችሁ። ለብዙ ጊዜ ለወጣቶች ስለማይመከር ነው ማለት ነው። እሱን ታደርጋላችሁ ማለት ነው እንጂ ለምሳሌ ዛሬ ከ1 እስከ 10 ጸልዮ ነገ ሂዶ ከ31 እስከ 40 ያለው መጸለይ በጣም ይሄ ነውር ነው፣ የተከለከለ ነው። ማለትም መዝሙረ ዳዊት አባቶቻችን ለመዝሙር መከፋፈያ ለዜማ እንዲመች ተከፋፈለ እንጂ ወጥነት ያለው መዝሙር ነው። ሰው የሚችለው ነው ከዛ አውጥቶ የሚችለው። ግን አባቶቻችን እንዲመቸን ለኛ እስከ ስራ ብዛት ከስጋዊ ነገር ብዛት እንዲመቸን አድርገው ከፋፍሎ ስላስቀመጡት የዕለቱን ከዚህ ቀጥሎ ነግራችኋለሁ። ነገር ግን ከዚህ በፊት ጀምሮ ጸልዮ የማያውቅ ሰው ከሆነ ግን መጀመሪያ ያለበት
ከ10 መዝሙር ከ1 እስከ 10 በየዕለቱ 10 መዝሙር አንድ ንጉስ ይባላል። እሱን ይጸልይ። 10ሩ መዝሙር አንድ ንጉስ ይባላል። ስለዚህ ዛሬ 1 እስከ 10 ከሆነ ነገ ከ11 እስከ 20 ከነገ ወዲያ ደግሞ ከ21 እስከ 30 ከዛ በኋላ ደግሞ ከ31 እስከ 40 እያለ ይሄዳል ማለት ነው። በዚህ እየተለማመደ ወደ ዕለቱ መዝሙር የዕለቱን ሙሉ መጸለይ ይጀምራል ማለት ነው። ስለዚህ የዕለቱ ከስንት እስከ ስንት ነው ስንል የሰኞ ከ1 እስከ 30 የማክሰኞ ከ31 እስከ 60 የረቡ ከ61 እስከ 80 የሐሙስ ከ81 እስከ 110 የአርብ ከ111 እስከ 130 የቅዳሜ ከ131 እስከ 150 ቅዳሜ መኃልየ ዘሰሎሞን አመተ የሚጸልዩ አባቶቻችን አሉ። ብትጸልዩት ጉዳትም የለውም። እሁድም ይጸልዩታል። የእሁድ ብዙ ጊዜ በተደጋጋሚ የምትጠየቀው የእሁድን መዝሙረ ዳዊት ነው። የእሁድ መዝሙረ ዳዊት የነቢያት ነው። 15ቱ የነቢያት ጸሎት ነው። የሚጀምረው ከየት ነው ካላችሁኝ እዚህ ጋር ላሳያችሁ። የሙሴ ጸሎት ብሎ ይጀምራል። የሙሴ ጸሎት የሚል አለ በአማርኛ ለምትጸልዩ ማለት ነው። እዚህ ጋር ትጀምራላችሁ። 15 ነው እስከ ስምዖን ወይም ደግሞ የስምዖን ጸሎት ተብሎ እስኪያልቅ ድረስ የኢሳይያስ አለ የሚል አለ። ነብዩ የስምዖን ጸሎት የሚል አለ። እስከዚህ ነው። ጌታ ሆይ አሁን እንደ ቃልህ ባሪያን በሰላም ተሰናብተዋለህ። ዓይኖችን በሰዎች ሁሉ ፊት ያዘጋጀውን ማዳንን አይተዋልና ይህም ለአሕዛብ ሁሉን የሚገልጥ ብርሃን ለእስራኤልም ሕዝብ ክብር ነው። ጸሎተን ስምዖን ነቢይ ይእዜሰ ስዕሮ ለገብርከ በሰላም እግዚኦ በከመ አዘዝከ እስመ ርእየ አዕይንቴ አድኅኖተከ አስተዳሎከ ቅድመ ኩሉ ሕዝብከ ከመ ትክስት ብርሃኑ ለአሕዛብ ወክብረ ለሕዝብከ እስራኤል ይላል በግዕዙ ማለት ነው። እስከዚህ ድረስ ትጸልያላችሁ። የነቢያት 15 ነው። የነቢያት ጸሎት የእሁድ ጸሎት ነው ማለት ነው። እሱን ታደርጋላችሁ። ከዛ ካደረግን በኋላ ግን ሌላኛው የምትጠይቀው ጥያቄ ደግሞ መዝሙረ ዳዊት ተበልቶ ይጸልያል ወይ? አዎ መዝሙረ ዳዊት ተበልቶ ይጸልያል። ከጠዋቱ ውጭ ያለው ማለት ነው። የጠዋት ጊዜያችን ጸሎት አሁን ለምሳሌ የሰባቱ የጸሎት ጊዜያቶች አሉ አይደል? ቅድስት ቤተክርስቲያን ከቻልን ሁለቱን የጸሎት ጊዜ እንድንጸልይ ነው የምትነግረን። ካልቻለን ሁለቱን ጊዜ ቢያንስ እንድንጸልይ የጠዋትና የማታ። ስለዚህ በጠዋት የጸሎት ጊዜ መዝሙረ ዳዊት ወይም ሁሉም የጸሎት መዝሙረ ዳዊት ብቻ ሳይሆን ሌሎችም ጸሎቶች ውዳሴ ማርያምን በሉት ተበልቶ አይጸለይም በጠዋቱ። ነገር ግን ከዛ ውጭ ያሉትን ጊዜያቶች ደግሞ መዝሙረ ዳዊት ተበልቶ ይጸለያል። በማንኛውም ሰዓት ሆናችሁ ለምሳሌ ሰባቱን የጸሎት ጊዜያቶች መጸለይ ቢፈልግ አንድ ሰው መዝሙረ ዳዊቱን ከፋፍሎ መጸለይ ይችላል ማለት ነው። ስለዚህ ተበልቶ ይጸለያል መዝሙረ ዳዊት። ሌላኛው የምትጠየቀው ጥያቄ ደግሞ መዝሙረ ዳዊት ተቀምጦ መጸለይ ይቻላል ወይ? በጣም የሚገርማችሁ ቅድስት ቤተክርስቲያን ጸሎትን ቁመን ቀጥ ብለን እንድንጸልይ ታስተምረናለች። ለቅዱስ ዳዊት የተሰጠው ቃል ኪዳን ደግሞ ለየት የሚል ነው። ለምሳሌ መዝሙረ ዳዊትን ይላል መዝሙረ ዳዊትህን ቁሙ የጸለየውን ያየውን ሁሉ ሰው እምርልሃለሁ የሚል ቃል ኪዳን አለው ቅዱስ ዳዊት። በጣም ያስገርማል። እናንተ በጸለያችሁት ያያችሁት ሁሉ ይማራል። እንዴት ያለ ቃል ኪዳን ነው! ደስ የሚል ቃል ኪዳን ነው። ሌላኛው ደግሞ ተቀምጦ የጸለየውን ይለዋል መዝሙረ ዳዊትህን ተቀምጦ የጸለየውን እርሱንና ቤተሰቡን እምርልሃለሁ። ያ እንኳን ባይሆን ተቀምጦ መጸለይ ቁሞ መጸለይ ባይቻለው ህመም ቢያጋጥመው ችግር ባይጋጥመው ጋደም ብሎ ተኝቶ የጸለየውን ደግሞ እሱን ራሱን እምርልሃለሁ የሚል ቃል ኪዳን አለው ማለት ነው። ስለዚህ መዝሙረ ዳዊት ቁማችሁም ተቀምጣችሁም መጸለይ ትችላላችሁ ማለት ነው። የበለጠውን ቃል ኪዳን እናንተ ታውቃላችሁ። እናንተ ማጸለይ በዚህ መሰረት ማድረግ ትችላላችሁ ማለት ነው። ሌላኛው መዝሙረ ዳዊት ከሩካቤ በኋላ መጸለይ ይቻላል ወይ? ህልመ ሌሊት ቢገጥማችሁ ወይም ደግሞ ባለትዳሮች ሩካቤ ስጋ ከፈጸማችሁ በኋላ መጸለይ ይቻላል ወይ ነው ሌላኛው። እውነቱን ለመናገር ትዳር በራሱ በእግዚአብሔር ዘንድ የተከበረ ነው። በቅድስት ቤተክርስቲያን ተጋብተው ህይወታቸውን የሚመሩ ህዝበ ክርስቲያን ጋብቻቸው ንጹህ ነው። ቅዳሴያችንም ይላል እኛ ጋብቻ ንጹህ እንደሆነ እንናገራለን፣ ልደትም ርኩሰት እንደሌለበት እንናገራለን ይላል ቅዳሴያችን። ስለዚህ ትዳር ሩካቤ የተቀደሰ ነው በእግዚአብሔር ዘንድ ባለትዳሮቹ ማለት ነው። ከትዳር ውጭ ያለው ግን ያው ዝሙት እንደሆነ ሁላችንም እናውቃለን። ስለዚህ ከትዳር በኋላ ያለው ሩካቤ ቅዱስ ስለሆነ የተቀደሰ ስለሆነ ማድረግ የሚገባን መጸለይ ነው የሚገባን ማለት ነው። ከቻላችሁ ታጥባችሁ ውሃ ካለ ከሌለ ደግሞ ምንም ችግር የለውም ተነስታችሁ መጸለይ። ህልመ ሌሊትም አንድ ሰው ቢያጋጥመው እንደዛ ነው ማድረግ ያለበት። ከመጸለይ መከልከል የለበትም። ቢቻለው ታጥቦ ባይቻለው ግን ቆሞ ይጸልይ። ምንም ችግር የለውም። እግዚአብሔር አምላክ ጸሎቱን ይቀበለዋል። እሱ የመጣበት ስለ ህልመ ሌሊት እንመጣበታለን። ስለ ሩካቤም ስጋ በአጠቃላይ እመጣበታለሁ። ሰፋ ያለ ቪዲዮ አዘጋጅቻለሁ። እሱንም ፖስት አደርግላችኋለሁ ማለት ነው። ስለዚህ በዚህ መሰረት መጸለይ ትችላላችሁ መዝሙረ ዳዊት ማለት ነው። ሌላኛው መዝሙረ ዳዊት የማታ መዝሙረ ዳዊት ደግሞ የትኛው ነው በተደጋጋሚ የምትጠየቀው። መዝሙረ ዳዊት የማታ የምንጸልየው መዝሙር 3፣ መዝሙር 22፣ መዝሙር 40፣ መዝሙር 90 እና መዝሙር 120
እነዚህን አድርገን መዝሙረ ዳዊትን መጸለይ እንችላለን። መዝሙረ ዳዊት በጣም ለብዙ ነገሮች ፍቱን መድኃኒት ነው። ለስጋዊ ነገሮችም ይሁን ለመንፈሳዊ ነገሮች በጣም በብዙ ህይወታችሁ እየተደባላለቀ ከሆነ መዝሙረ ዳዊት ዝም ብላችሁ ትንሽ ምትሆን 10 ምትሆን 5 መዝሙረ ዳዊት የሚሆን በየዕለቱ መጸለይ አታቋርጡ። ሳይበዛ ተለማመዱት። ሲበዛ የምታቋርጡት ከሆነ በትንሹ ጀምራችሁ እሱን ብቻ ማስቀጠል ነው። ጸሎት በአጠቃላይ ብዛቱ አይደለም የሚታየው፣ እሱን ራሱን የጀመራችሁትን ማስቀጠሉ ላይ ነው ትልቁ ነገር እና መዝሙረ ዳዊት በዚህ መንገድ መጸለይ ትችላላችሁ ማለት ነው። ቅዱስ እግዚአብሔር አምላካችን በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ላንተ ይገባል። ከእርሱም ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን።